አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን። በኢስላማዊ ሴት ለኢትዮጵያዊ መልክ በሚል መሪ ቃል የተዘጋጀው የ2025 የኢትዮጵያ ሙስሊም አዋርድ አሸናፊዎች ዝርዝር ይፋ ተደርጓል። በኢስላማዊ ሴት ኢትዮጵያዊ መልክ በሚል መሪ ቃል የተዘጋጀው የ2025 የኢትዮጵያ ሙስሊም አዋርድ አሸናፊዎች ዝርዝር ይፋ ተደርጓል። ይህ የሽልማት መርሃ ግብር ሙስሊም ተጽዕኖ ፈጣሪዎችን ለማበረታታትና ወደፊት ለማምጣት ያለመ ሲሆን በዕለቱ በልዩ ልዩ ዘርፎች የላቀ አስተዋጽኦ ላበረከቱ ግለሰቦችና ተቋማት ዕውቅና ተሰጥቷል። በዚህም መሰረት ታዋቂው አሊም ሼህ መሐመድ ሳኒ ሐቢብ ረሂመሁላህ የህይወት ዘመን ተሸላሚ ሲሆኑ ሽልማቱንም ልጃቸው ወክለው ተቀብለዋል። መሐመድ ሳኒ ሐቢብ የኢማ አዋርድ 2025 የህይወት ዘመን ተሸላሚ በማድረግ እሳቸውን በማመስገን ጀምረዋል። ይህንን ሽልማት ልጃቸው አንድ ሰው ወክለውልናል። ወንድማችን አህመድ ነጋ ወክለውልናል። መገኘት አልቻሉ። ይቅርታ ጠይቀውናል። አህመድ ነጋ የሼክ መሐመድ ሳኒ ሐቢብ ልጅን በመወከል ይህንን ዕውቅና ያደርስልናል። ሼክ መሐመድ ሳኒ ሐቢብ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን የመሰረቱ የኢትዮጵያ ሙስሊሞችን አንድ ለማድረግ በርካታ ስራዎችን የሰሩ በአንድነት በህብረት በትግል አይነታ የሆኑትን ሼክ መሐመድ ሳኒ ሐቢብን የኢማ አዋርድ 2025 የህይወት ዘመን ተሸላሚ አድርጎ ሸልሟል። በሐላል ቱሪዝም ዘርፍ ዙባይር ትራብል በዚህ መሰረት ዙባይር ትራብል የ2025 የኢማ አዋርድ አሸናፊ ነው። ዙባይር ትራብልን ወደ መድረክ ተቀበሉልን። የኢማ አዋርድ የዓመቱ ምርጥ 5 በሐላል ቱሪዝም የኡምራ አገልግሎት ድርጅት ዙባይር ትራብል በኡምራ አገልግሎት ሙስሊም ዊሜንስ ግሩፕ ሙስሊም ውሜንስ ግሩፕ ናቸው። ሙስሊም ውሜንስ ግሩፕ የ2025 የዓመቱ ምርጥ የኡምራ አገልግሎት ሀገር ውስጥ ሰጪ ዘርፍ አሸናፊ ሆኗል። የድርጅቱ ወይም የኔትወርኩ ተወካይን ወደ መድረክ እየተቀበለን እንገኛለን። ሙስሊም ውሜንስ ግሩፕ ሙስሊም ውመንስ ግሩፕ የ2025 የኢማ አዋርድ አሸናፊ ናቸው። አመስግኑልኝ ሁላቸው። ደግሞ በሀገር ውስጥ የጉዞ አገልግሎት ተሸላሚ ሆነዋል። በስነ ጽሁፍና በኪነ ጥበብ ዘርፍ ደራሲ ፉአድ ሙና በኢፋዳ ስራው ሰላም አለይኩም ወራህመቱላሂ ወበረካቱ ለሚሰለም ተዘጋጅቼ መጣሁ። ይቅርታ ይደረግልኝ። ድንገት ነው እዚሁ የተጋበዝኩት። ኢፋዳ የዓመቱ ምርጥ 5 ውስጥ አሸናፊ የሆነው ኢፋዳ ፉአድ ሙና የዓመቱ ምርጥ ደራሲ ሆኖ ተሸልሟል። የ2025 የኢማ አዋርድ የዓመቱ ምርጥ የድርሰት ስራ ኢፋዳ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا وحبيبنا محمد وعلى آله وصحبه أجمعين ሁላችሁንም ከልብ አመሰግናለሁ። በተለይ ኢፋዲዮችን ገና ውድድሩ ሲጀመር አስመዝግበውኝ የራሳቸው ቦታ አስደርገው በጣም ብዙ እዚህ ጋር ለመቆሜ ምክንያቶች እነሱ ስለሆኑ ከልብ አመሰግናለሁ። ይህንን ውድድር ያዘጋጃችሁትን አካላት በጣም አመሰግናለሁ። አትሊስት እንደዚህ ሰለብሬት ሲደረግ ነገር ነው ተብሎ ሲታሰብ ሙስሊሙ ወደዚህ ዘንበል ማለት ነገሩ እየጨመረ ይሄዳል ብዬ ተስፋ አደርጋለሁ። አመሰግናለሁ። ሰላም አለይኩም። አህመድ ነጋ በፎቶግራፍ ፎቶግራፊ አህመድ ነጋ የ2025 የኢማ አዋርድ አሸናፊ ነው። በርካታ ስራዎችን በመስራት በርካታ
ያሉ ፎቶዎችን በመሰብሰብ የዚህ ኤግዚቢሽኖችን በመሰብሰብ በእያንዳንዱ ስራዎች ጀርባ ያለው አህመድ ነጋ ንግግር ያደርግልናል። አህመድ ነጋን ወደ መድረኩ ጋብዛለሁ። ከዚህ በኋላ የሚኖሩ ተናጋሪዎች እየተናገሩ ነው። ሰላም አለይኩም። ቅድም በደር እዚህ ጋር የቀድሙን ስጦታን አዋርድ ሲሰጥ ምን አለ ፎቶ አንተን ማን ሊያነሳህ ነው ብሎ ነበርና ከ20 ምናምን ዓመት በኋላ እንዲህ አይነት ትልቅ ኢቨንት ተዘጋጅቶ ፎቶግራፍ ካሜራ ሳልይዝ የመጣሁበት የመጀመሪያ ቀን ይመስለኛል። ለአዘጋጆቹ አንዳንድ ነገር ማለት እፈልጋለሁ። ብዙ ጫና እንደተደረሰባቸው ወይንም ብዙ ጫና እንደተሸከሙ በዚህ ፕሮግራም ላይ ብዙ ልክ አይደለም የተባሉ ነገሮች እንዳሉ ሰምቻለሁ። ለኔ ግን ይሄ ፕሮግራም መዘጋጀቱ ብቻ ለኔ ልክ ነው፣ ሌላው ነገር ቀርቶ ማለት ነው። አሁን ላይ ይሄንን አዋርድ እኔ ባልቀበለው ይሄ ፕሮግራም በመዘጋጀቱ ብቻ እኔ ከዚህ በላይ ደስተኛ ነኝ። እንዲህ አይነት ነገሮች መስፋት ስላለባቸው ማለት ነው። ለአዘጋጆቹ ማለት የምፈልገው ነገር ሁልጊዜ ምን ይባላል የተቀባይ ከሰጪ እጅ በላይ ነው ይባላል እና በሚሰጡን አዋርዶች ጠቅላላ እያንዳንዱን ክብር እነሱም ያገኙታል ለማለት እወዳለሁ። አመሰግናለሁ። ሙአዝ ካሚል በአጭር ፊልም እንዲሁም ኑር አምባ በነሺዳ ስራዎቻቸው እውቅና አግኝተዋል። በዛ ላይ የምወደው ነሺዳ ያሸነፈው የዓመቱ ምርጥ የነሺዳ ስራ ኑር አምባ የነሺዳ ስራ ኑር አምባ የዋሪዳ ክሮችን ወክሎ ሙሽር ፏድ መልካብሮን አለ። ኑር አምባ የ2025 የኢማ አዋርድ የዓመቱ ምርጥ የነሺዳ ስራ አሸናፊ ሆኗል። እባካችሁን ሞራል ኑር አምባ የ2025 አሸናፊ ነው። እጅግ አድርገን እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኑር አምባ በሶስት ነው የሰራነው። መሐመድ ሰዒድ እኔ ሙአዝ ነኝ። መሐመድ ሰዒድ ቢኖር ደስ ይለን ነበር፣ አላህ ይዘንለት። በመቀጠል ይህን ነሺዳ ግጥም የሰጠን ወንድም መሐመድ ፈርጅን ከልብ አመስግኑልኝ። ቁጥር 2 ኑር አምባ እንደሚሰጠንም ተስፋ አደርጋለሁ። በመቀጠል እዚህ ስራ ላይ በጣም አስተያየት ሲሰጡን የነበሩ ሲደግፉን የነበሩ ኡስታዝ በድር ሁሴን እና ኡስታዝ አብዱልፈታህ ሙስጠፋን ከልብ ማመስገን እወዳለሁ። ለሰጣችሁን ድምፅ ከልብ አመሰግናለሁ። እንደ ዋሪዳ ወክዬን የመጣሁት እንደ ፉአድን በዚሁ በተጨማሪም ለወንድሜ ለበሻታው ወንድሜ አላህ ይዘንለት ለመሐመድ ሰዒድ ባለቤት ነጃት አላህ ይዘን እንኳን ደስ አለሽ ማለት እወዳለሁ። ሰላም አለይኩም። የሚዲያ ተጽዕኖን በተመለከተ መስኮት ቲዩብ እስማኤል ተክሌ በዩቲዩብ የሐሚስ ምሽት ፕሮግራም በቴሌቪዥን የኢማ አዋርድ የዓመቱ ምርጥ 5 የቴሌቪዥን ፕሮግራም ሐሚስ ምሽት ኸይር ፈላጊ የኔ መንገድ ለጎጆ ጀዛከላህ ሙጂብ አሚኑ በፌስቡክ ሙጂብ አሚኑ የኢማው እንዲሁም ዲኑ አሊ በወንድ ጋዜጠኝነት ዘርፍ አሸናፊ ሆነው ቀርበዋል። ዲኑ አሊ የ2025 የኢማ አዋርድ በጋዜጠኝነት ዘርፍ በወንድ ዘርፍ አሸናፊ ሆኗል። በማህበራዊ ሚዲያ በተለይም በቲክቶክ መድረክ ሐምዛ ሺፋ በዳዕዋና በኢስላማዊ ትምህርት ዘርፍ ሽልማት ሲያሸንፍ፣ አሚር በኢስላማዊ መረጃ ሰጭነት ተሸልሞ የዕለቱን የኡምራ ሽልማት ባለድል ሆኗል። አሚር ከ700 ሺህ በላይ ተከታዮች 800 ሺህ ገደማ ነው። የ2025 የኢማ አዋርድ በእስላማዊ መረጃ ሰጪ ዘርፍ አሸናፊ ነው። አሚር እባካችሁን ሞራል
ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ይህን ዝግጅት ያዘጋጃችሁ የዚህ ዝግጅት አዘጋጅ ኮሚቴዎች በሙሉ አመሰግናለሁ። ሲቀጥል ደግሞ ዜና ማንበብና መድረክ ላይ ቆሞ ማውራት አንድ እንዳልሆነ በዚህ መረዳት ትችላላችሁ። እኔ ለእስልምና ብዬ መረጃ ማቅረብ ስጀምር እነሱን መሆን ብመኝ ብዬ የማስባቸው ሰዎች አሉ። ያ ማለት መረጃ ማቅረብ ብቻ ሳይሆን ለሚበደሉ ሙስሊሞች ደግሞ በየቦታው ፍትህ መጠየቅ ወይም ደግሞ ድምጽ መሆን። በተጨማሪም አዲስ መሐመድ በቲክቶክ ተጽዕኖ ፈጣሪ ሴት ዘርፍ የዓመቱ አሸናፊ በመሆን ተለይታለች። በተጨማሪም በፌስቡክ ሴት ተጽዕኖ ፈጣሪ ዘርፍ አቲካ አህመድና በሙስሊም ሴት ጋዜጠኛ ዘርፍ ደግሞ ሶፊያ ጀዋር ተመራጭ ሆነዋል። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው ከድር ጋር ነበርን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።